ህልሞች ሁሉ እውን ይሆናሉ። ተአምራቶች በቲያትር ኦፍ ድሪምስ ይፈጸማሉ። የጠቢባን መነሻና መድረሻ የሆነው ኦልድ ትራፎርድ ሁሌም ልዩነትን የመፍጠር ካባን የለበሰ ስቴዲየም ነው። እነሱ ታሪክን የመጻፍ አንድ አካል ናቸው። ድራማ መሰል ውጤቶች ሁሌም በዚህ ሜዳ ላይ መታየታቸው አይቀሬ ነው። ቀዩ መለያ ለተጋጣሚ ቡድኖች የቆም ቅዠት መስሎ ይታያል። በፈለጉት ሰዓት ነገሮችን የመቀየሪያ ቁልፍን በእጃቸው ላይ ይይዛሉ። እነሱ የእግር ኳስ ብቃት ሳጥን መፍጫ ቁልፍ ያላቸው ትላንት የነበሩ ዛሬም የሚኖሩ የሜዳ ላይ ጭራቆች ናቸው። ገናናነት በልካቸው እየተሰፋላቸው፣ ጥራትና የእግር ኳስ ብቃት ልካቸው የሆነ መለያቸው የንግስና ዙፋንን መድፋት፣ ስኬታቸው የዓለም እግር ኳስን መቆጣጠር የሆነ ዘ ኦሪጂናል ማንቸስተር ቀያይ ሰይጣኖቹ ማንቸስተር ዩናይትዶች አውሮፓ መድረክ ካየናቸው ድራማዎች መካከል አንዱ የሆነውን ጨዋታ በዕለተ ሐሙስ በኤሮፓ ሊግ የፈረንሳዩ ኦሎምፒክ ሊዮን ላይ በፈርጌ ታይም ድባቅ መጥተው በቀዩ ብዕር ደማቅ ታሪክ ጽፈዋል። ቴክ ሚ ሆም ዩናይትድ ሮድ ቱ ዘ ፕሌስ አይ ቢሎንግ ቱ ኦልድ ትራፎርድ ቱ ሲ ዩናይትድ። ይህንን ዜማ በዕለቱ ጎላ ብሎ ከጨዋታው ጅማሬ በፊት ስንሰማው ነበር። ኔቨር ጎና ስቶፕ የሚል ቲፎ ይዘው በመግባት ሜዳውን የጦር አውድማ አስመስለውት አመሹ። ሩበን አሞሪምና ፎንሴስካ የታክቲክ ጦርነታቸውን ሊያሳዩን ቋሚ 11ዎቻቸውን መርጠው ወደ ሜዳ ላኩ። አጀማመሩ የተደላደለ የሚመስሉት ማንቸስተር ዩናይትዶች በ10ኛው ደቂቃ ላይ ነበር በማኑኤል ኡጋርቴ አማካኝነት ቀዳሚ መሆን የቻሉት። የመጀመሪያ 45 ከመጠናቀቁ በፊትም የጨዋታ ብልጫ የነበራቸው ቀያይ ሰይጣኖቹ በፖርቱጋላዊ ዲያጎ ዳሎ አማካኝነት ሁለተኛውን ግብ አስቆጥረው ወደ መልበሻ ክፍል አመሩ። ይህም ብቃት እና እንቅስቃሴ በርካቶች ዩናይትድን ወደ ግማሽ ፍጻሜ ከተተ ያስባል የነበረ ቢሆንም ከረፍት መልስ የፎንሴስካ የጨዋታ አቀራረብ ማንቸስተር ዩናይትድን መፈተን የጀመረው 71ኛው ደቂቃ ላይ ቶሊሶ የሊዮንን የመክፈቻ ግብ ማስቆጠር ቻለ። ይህንን ጫና ማቆም ያልፈለጉት ኦሎምፒክ ሊዮኖች በ77ኛው ደቂቃ በኒኮላስ ታግላፊኮ አማካኝነት የአቻነቷን ግብ ማስቆጠር ቻሉ። ከጨዋታው መጠናቀቁም በፊት ለማንቸስተር ዩናይትድ መልካም ዜና በሊዮን በኩል ምርጥ ብቃቱን ሲያሳይ የነበረው አምበሉ ኮረንቲን ቶሊሶ በቀይ ካርድ ምክንያት ከሜዳ ተሰናበተ። ጨዋታው ወደ ተጨማሪ 30 ደቂቃ ያመራ ሲሆን በ104ኛው ደቂቃ ላይ ለቀያይ ሰይጣናቱ ዱብዳ የሆነች ኳስ ክረምት ላይ ማንቸስተር ዩናይትድን ይቀላቀላል እየተባለ ከሚገኘው ሪያን ቸርኪ የኦናናን መረብ ሊደፍርበት ቻለ። በዚህ ብቻ አላበቃም ነበር። በ109ኛው ደቂቃ ላይ ኦሎምፒክ ሊዮኖች የፍጹም ቅጣት ምት ማግኘት የቻሉ ሲሆን አሌክሳንደር ላካዜታ አስቆጥሮት ኦልድ ትራፎርድ የታደሙ የማንቸስተር ዩናይትድ ደጋፊዎች ከሜዳ ለቀው እንዲወጡ አደረገ። ድራማው የጀመረው ግን ከ4 ደቂቃዎች በኋላ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ በፍጹም ቅጣት ምት አማካኝነት ሶስተኛውን ግብ አስቆጥሮ ለዩናይትድ ዳግም ትንፋሽን መስጠት ሲችል ነበር። ከዛም 120ኛው ደቂቃ ላይ ያልታሰበ ኳስ በኮቢ ማይኖ እግሮች ወጥተው ለአራተኛ ጊዜ የሊዮንን የግብ ክልል ደፈሩ። ይህም አበቃ የተባለውን ጨዋታ ዳግም ነፍስ ዘርቶበት ወደ አሸናፊነት መንፈስ እንዲመለሱ አደረጋቸው። የተጨመረው 30 ደቂቃ ተጠናቆ በተሰጠው ጭማሪ ደቂቃ ላይ ካርሎስ ኤንሪኬ ካዝሚሮ ያሻገረውን ኳስ ሃሪ ማጓየር አስቆጥሮት ኦልድ ትራፎርድን አናወጠ። በቃ ይህ ማለት ማንቸስተር ዩናይትድ ነው። ለነሱ አዲስ አይደለም። ፈርጌ ታይም አሁንም በዚህ ቤት ባህል ነው። በ1999 ባርሴሎና ላይ በተደረገው የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ላይ ባየር ሙኒክ ላይ ይህንኑ ታሪክ ጽፈዋል። አሞሪም ታይቶ በማይታወቅበት መንገድ ፈነጠዘ። ሜዳውን ለቀው ወጥተው የነበሩ የቡድኑ ደጋፊዎች ወደ ሜዳው ዳግም ተመለሱ። ዩናይትድ ወደ ኤሮፓ ሊግ ግማሽ ፍጻሜው አለፈ። የማንቸስተር ዩናይትድ ሬሞንታዳ በኤሮፓ ሊጉ ደምቆ አየ ነው። ግሎሪ ግሎሪ ማን ዩናይትድ።